Thank God it's Friday, everyone. What's up? What's up? What's up? Welcome. This is Bible and Coffee. This is Bible and Coffee. Praise the Lord. Thank God it's Friday. Asti kagone alone. Thank God it's Friday. Thank God it's Friday. Thank God it's Friday. Asti everyone comment let's afu live mutakatatelu. Thank God it's Friday. Yala chitsafu sti. The past 4 actually episodes ያመለጣችሁ YouTube ላይ አለ እና እዛ ላይ ገብታችሁ ቼክ አድርጉት። እንደ ኢየሱስ ክርስትና ማለት ኢየሱስን መምሰል ነው at the end of the day። እና ኢየሱስ እንዴት ኖረ? What would Jesus do? የሚል ርዕስ ላይ እያወራ ነው እና ዛሬ የምናወራው ሉቃስ ወንጌል ምዕራፍ 4 ላይ ያለውን ቃል ነው የምናየው። ኤቭሪዋን እስቲ መጽሐፍ ቅዱሳችሁን and then ኮፊያችሁን ይዛችሁ እንጀምራለን። ባይብል ኤንድ ኮፊ ነው የሚለው። ስለዚህ ኮፊያችሁን ባይብላችሁን ይዛችሁ እንጀምራለን። የዛሬው ቃል ሉቃስ ወንጌል ምዕራፍ 4 ላይ ያለውን ቃል ነው የምናየው። Father God, we thank you for this moment. አብረን ስላለን እናመሰግናለን። አቤቱ እግዚአብሔር ሆይ መርምረን ልባችንን ቀይረው ትራንስፎርም አድርገን ለውጥ ነው የሚያስፈልገን አቤቱ። ስለዚህ ሰዓት እናመሰግናለን። the mighty name of Jesus, amen. So ሉቃስ ወንጌል ምዕራፍ 4 ላይ እናነባለን ከቁጥር 16 ጀምሮ ያለው። ከዚያም ወዳደገበት ከተማ ወደ ናዝሬት መጣ። እንደ ልማዱም በሰንበት ወደ ምኩራብ ገባ። ሊያነብም ተነስቶ ቆመ። የነቢዩ ኢሳይያስ ጥቅልል መጽሐፍ ሰጡት። ጥቅሉንም መጽሐፍ በተረተረው ጊዜ እንዲህ ብሎ የተጻፈውን ቃል አገኘ። ይሄ ቃል የሚገርመኝ ነው። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ እርሱ ቀብቶኛልና፣ ለታሰሩትም መፈታትን፣ ለታወሩትም ማየትን፣ የተጨቆኑትን ነፃ እንዳወጣ፣ የተወደደችውንም የጌታን ዓመት እዋጅ ልኮኛል እንድዋጅ ልኮኛል። ከዚያም መጽሐፉን ጠቅልሎ ለአገልጋዩ መልሶ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበረ። ይህም በጆሮአቸው የሰማችሁት ቃል ዛሬ ተፈጸመ ይላቸው ጀመረ። እዚህ ጋር በጣም እየገረመኝ ያለው በምኩራብ ያስተምር ነበረ እና ያደገበት ሀገር እዛው ናዝሬት ነው የነበረውና ብዙ ሰዎች ዮሴፍ ልጅ እንደሆነ ነው የሚያውቁት። እና ሲያስተምራቸው ያንን የኢሳይያስን መጽሐፍ ሰጡት። የኢሳይያስን መጽሐፍ ሰጡትና አነበበ። ከዛ ካነበበ በኋላ ያ የትንቢት የተነገረው በሙሉ ዳስ ሚ አሁን ያነበብኩላችሁ በጆሮአችሁ የሰማችሁት መጽሐፍ አሁን ተፈጸመ። አቤት ኮንፊደንስ! አቤት ኮንፊደንስ! በጣም የገረመኝ ነበር። 100% ሹር ነው ይሄ የተጻፈው ለኔ ነው። and then that's me ወደዳችሁም ጠላችሁ ያ ማለት እኔ ነኝ ብሎ ነገራቸው። እና በጣም የሚገርመኝ ይሄን ቃል ያየው ስንቶቻችንን እግዚአብሔር ያለን ነገር ነን ብለን የምናስበው? በጣም ብዙዎቻችን እግዚአብሔር የጻፈልን የተናገረን ነገር ያለን ነገር መጽሐፍ ቅዱስ ስለኛ የሚለውን ነገር ማመን ከብዶናል። ባይ ዘ ዌይ ትልቁ ስትራግል እግዚአብሔር አድርጉ ሲለን ዋናው ስትራግል እኛ ነን። እግዚአብሔር ስለኛ ያለውን ነገር አናምንም፣ እርግጠኛ አይደለንም። ሰዎች እየነገሩን እግዚአብሔር እኛ ጋር ያስቀመጠውን አኖይንቲንግ ሰዎች እየነገሩን እኛ ግን ማመን ከብዶናል። በጣም አስቸጋሪው ሰው እኛ ራሳችን ነን። በጣም የሚገርማችሁ ብዙ ነገር እግዚአብሔር በህይወታችን እየሰራ
ትልቅ ታምራት እያየን እኛ ግን መቀበል አንችልም። ዛሬ ኮንፊደንሳችን የእግዚአብሔር ቃል ላይ ነው፣ ሰዎች ላይ አይደለም። ጂሰስ ክራይስት ሚኒስትሪውን ሲጀምር ማንም አፕሩቭ አድርጎት አይደለም። እዛ ጋር ማንም ፎሎወር ኖሮት አይደለም። አንተ እውነትም የእግዚአብሔር ልጅ ነህ ብለውት አይደለም። this is me ይሄ የተጻፈው ቃል እኔ ነኝ እንዳለኝ ነኝ። ዛሬ ስንቶቻችንን እግዚአብሔር ያለንን ነን ብለን ምናምን? እስቲ ከጎን ያለውን እግዚአብሔር ያለኝን ነኝ በለው። እግዚአብሔር ያለኝን ነኝ። ይሄ ነው ትልቁ ነገር። ባይዘው በጣም ብዙዎቻችን አናምንም። ጂሰስ ክራይስት ከሱ የምንማረው ይሄ ነው። he was confident። ይሄ የተጻፈው ነገር እኔ ነኝ። ወደ ተቀበሉት አትቀበሉት። በጣም ብዙዎቻችን ያ ኮንፊደንስ የለንም። ለምንድን ነው የሌለን? እየሰራ እያየን ውስጣችን እግዚአብሔር ያስቀመጠውን ጊፍት እያወቅን በእኛ ሊሰራ ያለውን ታምራት እያየን መቀበል ግን ከብዶናል። ማይንድሴታችን ልክ አይደለም። እስቲል እንጠራጠራለን። ማን ጂሰስ ስንቶቻችንን ያለኝን ነኝ ብለን ምናምን ነው? I'm not good enough። ይሄ የለኝም፣ ያ የለኝም፣ እኔ እንደዚህ ነኝ፣ ከዚህ ቤተሰብ ነው የመጣሁት፣ ከዛ ቤተሰብ ነው የመጣሁት፣ ይሄ ነገር የለኝም። ግን ውስጣችን ያለውን ነገር መቀበል አንችልም፣ በድፍረት መናገር አንችልም። እና የሆነ ሴሚናር ላይ ይገርማል። አንዱ ስንቶቻችሁ ናችሁ እስቲ በራስ መተማመናችሁ 100% የሆነ ብሎ ጠየቃቸው። ሲጠይቃቸው 2 ሰው ብቻ ነው እጁን ያወጣው። the whole what happened ለምንድን ነው በራሳችሁ ማትተማመኑት እያለ ዝቅ እያለ ሲመጣ ፐርሰንቱን ሲቀንሰው ሰው እጁን ማንሳት መጣ። እና በጣም ብዙዎቻችን እግዚአብሔር እኛ ላይ ሊሰራ ያለውን ነገር አናምንም። እኔ በዛም ሰሞኑን እየገረመኝ ያለው ነገር ብዙ ሰዎች እግዚአብሔር እኔ ጋር ያስቀመጠውን ነገር ይነግሩኛል፣ ግን እኔ ራሴ ማመን አልችልም። ከሰዎች በፊት አንተ ማመን አለብህ እግዚአብሔር አንተ ጋር ያስቀመጠውን ነገር። ማንም መጥቶ አፕሩቭ ሳያደርግልህ፣ ምንም ፎሎወር ሳይኖር፣ ምንም ሳይኖር አንተ መጀመሪያ ማመን አለብህ። ትናንት አንድ ጓደኛዬ ሲያወራኝ ገረመኝ። አስተምሬ የጸለይኩ እግዚአብሔር በውስጤ ምን አለኝ አለ፣ አንተ እመን መጀመሪያ ራስ የምታስተምረውን የምትናገረውን ነገር ታምነዋለህ። ከሁሉም ከማንም በፊት አንተ ማመን አለብህ እግዚአብሔር አንተ ጋር ያስቀመጠውን ነገር። ዳዊትን እያየው ነበር። በጣም የሚገርም ዳዊት is a shepherd ነው፣ ማንም የማያውቀው ግን anointed ነው። እና በራስ መተማመኑ እዛ ጋር ኮንፊደንሱ ይገርመኛል። ባይዞ the strongest confidence የሚባለው እግዚአብሔር ለአንተ ያለ ነገር መቀበል ስትችል unstoppable ኮንፊደንስ ከባድ ነው። እግዚአብሔር አንተን ያለ ነገር ስትቀበል አግሪ ስታረግ። ያ ሼፐርድ ሲመጣ the house of David ላይ አረ this guy is funny ጭራሽ ሊዋጋ ይመጣል እንደ ጃይንቱን ገላሉ ብሎ ይመጣል እንደ ከየት ነው ይመጣው? ስንት ሰው ፈርቶ ጥግ ይዞ ያለ who are you? ኢየሱስ ግን በእግዚአብሔር መተማመን እግዚአብሔር ያለውን አምኗል። ይሄን ጃይንት ገለዋለሁ ኮንፊደንስ። ያን ማይንድ ሴት ነው ዛሬ የሚያስፈልገን ጋይስ። ያ ማይንድ ሴት ከሌለን ምንም ነገር ማድረግ አንችልም። ዓለም ላይ ያ ሰልፍ ኮንፊደንስ ያላቸው ሰዎች ናቸው ሰክሲድ የሚያደርጉት። እግዚአብሔር ያንን ማይንድ ሴት ይስጠን በእውነት። እግዚአብሔር ያለንን ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ያ ስልጣን እንዳለ እናምናለን ነው። የእግዚአብሔር መንግስት አምባሳደር እንደሆንክ ታምናለህ። ሰዎች ሲነግሩ አንተ አታምንም ራስህ። ዛሬ እግዚአብሔር ያን እምነት ይጨምርልን በእውነት። ያ ዳዊት ድፍረቱ አይገርማችሁ? ያ እምነት ከሌለን ከባድ። ችግሩ ምንድነው መሰለ? እኛ እግዚአብሔር ያለኝን ነኝ ብለህ ስታስብ ሰዎች አሮጋንት ነው ይሏል። ይሄ ሰውማ ደፋር ነው ፈጣጣ ነው ትባላል።
አንተ እኮ ያደረግከው እግዚአብሔር አንተን ያለን ነገር ነኝ ነው ያልከው። አሮጋንሲ ሌላ ነው። አሮጋንት የሆኑ ሰዎች ያልሆኑትን ማንነት ለመሆን ኢጎ ነው ያ እግዚአብሔር ያላላቸው ያልተሰጣቸውን አሳይመንት ነኝ ይሄ ነኝ ብሎ የውሸት ማንነት ነው አሮጋንሲ። አንተ ግን ትክክለኛ እግዚአብሔር ይሄ ነ ያለህን መሆን ኮንፊደንስ። ዛሬ እግዚአብሔር ይርዳን በእውነት ብዙዎቻችን እግዚአብሔር አሳይመንት ሰጥቶናል። እንዲህ ናችሁ ብለውናል። በቃሉ ተናግሮናል፣ በሰዎች ተናግሮናል። ውስጣችን ያለውን ጊፍት እናውቃለን፣ ግን እኛ ስቲል እንጠራጠራለን። እያየን እግዚአብሔር በሕይወታችን እየሰራ እያየን አናምንም። ኖ ትላለህ። አምናት ጉድ ኢነፍ ትላለህ። ሰዎች እንዲያጨበጭቡልህ ትፈልጋለህ። ጂሰስ ክራይስት ማንም ሰው ሳያጨበጭብለት ነው this is me። ይሄ በጆሮአችሁ የሰማችሁት መጽሐፍ አሁን ተፈጸመ። ያን ኮንፊደንስ ነው ዛሬ የሚያስፈልገን ጋይስ። ሰዎች እስኪያጨበጭቡልን ፈልገን አይደለም ምናምነው። ያ ከሆነ ሰዎች ጭብጨባ ያቆሙ ቀን ያቆማል ኮንፊደንሳችን። ሰዎች ብዙ ፎሎዊንግ እስክታገኝ ድረስ ጠብቀ ብዙ ፎሎወር ሲኖር አሁን እግዚአብሔር እየተጠቀመብኝ ነው። ማንም ሳያጨበጭብልህ መጀመሪያ አንተ ታምናለህ ወይ? እንዳለኝ ነኝ ብለህ ታምናለህ? ካልሆነ ጭብጨባው ሲቆም ይቆማል። ሰዎች ሲቀየሩ ይቆማል እዛ ጋር። ለዛ ነው ሰዎች ማኒፑሌት የሚያደርጉት፣ ኮንትሮል ለማድረግ ይታገላሉ የሌላቸውን ነገር because it's ego። ዛሬ እግዚአብሔር ያለንን ነን። አሜን። እግዚአብሔር ያለንን ነን። እግዚአብሔር ትወርሳለህ ካለ ትወርሳለህ። እግዚአብሔር ሪፕሬዘንታቲቭ እና አምባሳደር ነኝ ብለን ማሰብ አለብን። እዚህ ጋር ልክ እኔ ይሄ ነኝ ሲል ኦፌንድ አደረጋቸው ብዙ ሰዎች። የመጀመሪያው ፋሚሊያሪቲ ሪጀክሽን። ይሄ የምናውቀው ዮሴፍ ልጅ አይደል እንዴ? እዚህ ሰፈር የምናውቀው ሰው አይደል እንዴ? ምንድን ነው የሚያወራው? መሲሁ ነኝ ይላል እንዴ? የመጀመሪያው ፈተና እግዚአብሔር ያላችሁ ነኝ ብላችሁ ስራ ስትጀምሩ የመጀመሪያው ፈተና አጠገባችሁ ያሉ ሰዎች ሪጀክት ያደርጓችሁ። ይሄ እኔ ሰፈር የማውቀው ሰው አይደል እንዴ? ዮሴፍ ልጅ ዘሎ መሲሁ ነኝ ይላል እንዴ? ምንድን ነው የሚያወራው? የመጀመሪያ the closest የምትለው የፋሚሊ ሜምበር ዴስቲኒን ማወቃችን። በጣም የሚያሳዝነው ሌላ ሰው ሪጀክት ቢያደርግ ችግር የለም፣ ግን የምታውቀው ሰው ከጎኔ ነው ብለህ የምታስበው ፋሚሊ ያንተን ዴስቲኒ ማየት ሲከብዳቸው በጣም ዳስ ዲፕ because እንደ ሂውመን እንደ ሰው የሆነ ቢሎንጊንግ እንፈልጋለን። የሆነ ፋሚሊ ኮሚኒቲ something አብሮን ሰፖርት የሚያደርገን ሰው ያስፈልገናል። እና ያ ሰው የኔ የምትለው ሰው ኖ ኖ ኖ ኖ ኖ ያንተን ዴስቲኒ ማየት ሲከብደው በጣም ያሳዝናል። ያ ነው ሀፕን ያደረገው። የራሱ ወገኖች አልተቀበሉትም። ነቢይ በአገሩ አይከበርም አለ። የራሱ ሰዎች ዴስቲኒውን ሊያዩት አልቻሉ። እሱ ውስጥ ያለውን ጊፍት ማየት አልቻሉ። ፋሚሊያሪቲ ሪጀክሽን። ሰዎች ሲያውቁ ውስጥ ያለውን ጊፍት ማየት አይችሉ። አንተ ጋር ያለውን ቫልዩ ማየት አይችሉ። ሌላው በጣም የሚገርም ሊደሮቹ ተቆጡ፣ ደበራቸው፣ ኤክስፖዝ ነው ያደረጋቸው። አንተ በእግዚአብሔር መንገድ ስትሄድ ፐርፐዝን ስትኖር ሌሎች ሰዎችን ኦፌንድ ታደርጋል። I don't know why ለምን እንደሚደብራቸው አላውቅም። because እነሱ ያንን መንገድ መሄድ ስለማይችሉ አንተ እዛ መንገድ ላይ ስትገኝ ኦፌንድ ታደርጋቸዋል፣ ታስደብራቸዋል። እና በሰዓቱ ጂሰስ ክራይስት እየሰራ የነበረው እነሱ ሰውን ማኒፑሌት ኮንትሮል ሲያደርጉ እሱ ትራንስፎርም እያደረገ ነው ሰው።
ላይፉን እየቀየረው ነው። ቼንጅ ነበር፣ ህይወታቸው እየተቀየረ ነው። እነዚህ ሰውን ዩዝ ያደረጉ ሲጠቀሙበት ሰውን፣ እሱ ግን እየቀየራቸው ነው፣ ህይወትን እየሰጣቸው ነው። ኤክስፖዝ አደረጋቸው። በሱ ስራ እነሱ ምንም እየሰሩ እንዳይደለ ታወቀ። ሪጀክሽን ኮንትሮላቸውን የሚያጡ መሰላቸው። የሱ የሚሰራው ነገር አስፈራቸው፣ ደነገጡ። ኮንትሮላቸው ፓወራቸውን የሚያጡ መሰላቸው። አይገርም? ኦፌንድድ ሆኑ ሊደሮቹ። ጂሰስ ክራይስትን ኦልሬዲ ፋሚሊየር ፌስ እዚህ የምናውቀው ሰው ነው ብለው ሪጀክት ስላደረጉት በኋላ በጣም የገረመኝ ለአንዳንዶች መሰናከያ አለት ሆነባቸው። ለአንዳንዶቹ መዳኛ ሆነላቸው። በእግዚአብሔር መንገድ በእግዚአብሔር ፈቃድ ሄደ ጂሰስ ክራይስት ጋር ሰሬንደር ካረክ ህይወት ትድንበታል። የትራዲሽን የሪሊጂየን ሲስተም ሩል እጠቀማለሁ ብለህ እዛ ላይ ፎከስ ካረክ ግን ጂሰስ ክራይስት ትሰናከልበታል። በጣም የሚገርመኝ ቃል እዚህ ጋር ላንብብላችሁ። ሮሜ ምዕራፍ 9 ላይ ያለውን ቃል እናነባለን። ምዕራፍ 9 ከቁጥር 30 ላይ እንግዲህ ምን እንላለን አለ ፖል። ጽድቅን ያልተከተሉት አሕዛብ ጽድቅን አገኙ፣ የተቀበሉት ጽድቅን አገኙ። ጂሰስ ክራይስትን የተቀበሉት ላይፋቸውን ሰሬንደር ያደረጉ ጽድቅን አገኘዋል። እርሱ ግን ከእምነት የሆነ ጽድቅ ነው። እስራኤል ግን ጽድቅን ሕግን እየተከተሉ ወደ ሕግ አልደረሱም። የሱም መንገድ አልቀበልም ስላሉ ጂሰስ ክራይስትን ስላልፈለጉ አልደረሱም። ሞር ትራዲሽኑን ነው የፈለጉት፣ ሪሊጂኑን ነው የፈለጉት፣ እሱን አልፈለጉትም። ከዛ በጣም የሚገርመው ይህ ስለምንድን ነው? በስራ እንጂ በእምነት ጽድቅን ስላልተከተሉ ነው። በጽዮን የእንቅፋት ድንጋይና መሰናከያ አለት አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ እንደተጻፈ በእንቅፋት ድንጋይ ተሰናከሉ። ጂሰስ አይገርማችሁ? የእንቅፋት ድንጋይ ሆነባቸው በሱ ስላልተከተሉት፣ እሱን ስላልተቀበሉት፣ ሞር ሪሊጅንን ስላስበለጡ፣ የለመዱትን ትራዲሽን ስላስበለጡ ተበሉ፣ ተሸወዱ። መሰናከያ አለት ሆነባቸው። የተቀበሉት ግን መድኃኒት ሆነላቸው። the same Jesus ወይ ትድንበታለህ ወይ ትሰናከልበታለህ። ወይ ያድናል ወይ ያሰናክላል። the same Jesus man አረብ ብንድንበት ነው የሚሻለው። በጣም የሚገርመው ይሄ ዴይ ቱ ዴይ ላይፋችን ላይ አይገርምም? ዴይ ቱ ዴይ ላይፋችን ላይ በጣም ብዙዎቻችን የእግዚአብሔርን መንገድ አንከተልም፣ የጂሰስ ክራይስት የነገረንን መንገድ አንሄድም ብለን በራሳችን ፈቃድ ሄደን ልክ ላይፋችን ሜስዳፕ ሲሆን የተበላሸ ህይወት ላይ ስንደርስ፣ ማንፈልገው ህይወት ላይ ስንደርስ ራሱ ጂሰስ ክራይስትን ብሌም ማድረግ እንጀምራለን። ራሱ እግዚአብሔርን ብሌም ማድረግ እንጀምራለን። በራሳችን ፈቃድ ሄደን ከዛ መጨረሻ ላይ ነገሮች ሲበላሹ ራሱ እግዚአብሔር እንሰናከልበታል። በጣም ይገርማችሁ ይሄን በጣም ብዙዎቻችን በራሳችን ፈቃድ ከሄድን በኋላ የሱ ፈቃድ ምንድነው? የእግዚአብሔር ሐሳብ በእኔ ህይወት ምንድነው? I surrender my life God ህይወቴን ላንተ ሰጥቻለሁ። ያንተ ፈቃድ ምንድነው? ባንተ ፈቃድ ውስጥ መኖር አለብኝ ሳይል አንድ ሰው በራሱ ፈቃድ ሄዶ ነሳለ ደርሶ ራሱ እግዚአብሔርን እስካሁን ስጠብቀው ኖሬ የታለ ረስቶኛል። ራስ እኮ የመረጥከው የራስን መንገድ ነው። ራስ በእግዚአብሔር ተሰናከላል።
ይሄ ቃል በጣም እየገረመኝ ነበር። the same Jesus እንሰናከልበታል። I remember የሆነ አንድ ጓደኛዬ ምን አለኝ፣ አይ እየጸለይኩ አይደለም አሁን ጸሎት አቁሜያለሁ I'm done ና ምን አለኝ። what happened ስለው አይ እኔና እግዚአብሔር አሁን ልክ አይደለም፣ ትንሽ ሪሌሽንሺፓችን ጥሩ አይደለም። ምን ነው ምናምን አልኩት። ኖ በቃ አንዳንድ ነገሮች ላይ he's not faithful። በጣም የገረመኝ at least he's honest። አንዳንዶቻችን አለን እኮ still we go to church, we pretend፣ ግን ውስጣችን ቆስሏል። በእግዚአብሔር አዝነናል እኮ በእግዚአብሔር እኮ ደብሮናል ሰማው። ግን ግዴታ እዛ ጋራ ማስመሰል ስላለብን እናስመስላለን። ግን what if እኛ በራሳችን መንገድ ሄደንስ ቢሆን በራሱ በኢየሱስ ተሰናከሉበት አለ። በራሳችን ፍቃድ ሄደን ስናበቃ መጨረሻ ላይ እግዚአብሔር ነው እንዲያደረገኝ፣ እሱ ነው የበደለኝ፣ እሱ ነው እንዲያደረገኝ። ሰማይ ስንሄድ አንዱ ለምንድን ነው እንዲያወዛገብከን እላለሁ። ግን either way what is my way የእግዚአብሔር ፈቃድ ምንድነው? እኔ በምንድነው እየሄድኩ ያለሁት? ቆም ብለን ማሰብ እኮ በጣም እኔ ሰሞኑን ይሄን ትምህርት ስዘጋጅ በጣም በቃ ንስሐም እየገባሁ ያለሁት what if ስቼ ቢሆንስ አድርግ ያለኝን ነገር ሳላረግ ቀርቼስ maybe እኔ ጋር ቢሆንስ ተቱ እሱ እየጠበቀኝ ቢሆንስ እኔ እሱን እየጠበቅኩት ነው the whole time ይሄን ነገር ያደርግልኛል ቃል ገብቶልኛል ብዬ እየጠበቅኩ ይሆናል። ግን what if እሱ እየጠበቀኝ ቢሆንስ ያዘዘኝን ነገር አድርጌስ ቢሆን? that's deep። ዛሬ ራሳችን መጠየቅ ያለ በእውነት ምንድነው ፈቃድ? ፈቃዱን ፈትናችሁ እወቁ ይላል መጽሐፍ ቅዱስ። ምንድነው የእግዚአብሔር ፈቃድ በእኔ ህይወት? I surrender my life። ዛሬ መጸለይ ያለብን ጸሎት ይሄ ነው። በቃ ህይወቴን ሰጥቻለሁ፣ ያንተ ፈቃድ ውስጥ አስገባኝ። ካልሆነ ከባድ ነው ጋይስ። በሱ የሚያምኑ አያፍሩም። የሱ ፈቃድ ውስጥ ለመግባት ምንድነው የሚያስፈልገው? ባይዘይ በጣም ይሄን ነገር እያሰብኩኝ ነበር። የሱን ትእዛዝ ለማድረግ ምንድነው ማድረግ ያለብን? እሱ ያለንን ህይወት ምንኖረው እንዴት ነው ብለን ካሰብን ብትወዱኝ ትእዛዜን ጠብቋል። ያኔ መውደድ አለብን እሱን። የሱ ፈቃድ ውስጥ ለመሄድ እሱ አድርጎ ያለንን ለማድረግ እሱን ሞር መውደድ አለብን። ኢንክሪዝ ማድረግ አለበት ለሱ ያለን ፍቅር። ስለዚህ አንተ የምትወደውን ሰው ካራክተሩን ታጠናል። መውደድ ማለት እንዴ ነው? ካራክተሩን ታጠናል። ምንድነው የሚያስደስተው? ምንድነው የሚወደው? ምንድነው የሚጠላው? ልክ እንደዛው እግዚአብሔርን ካራክተሩ ማወቅ ያስፈልጋል። ምንድነው የሚጠላው? ምንድነው የሚወደው? ጊዜ ማሳለፍ። አንተ ከምትወደው ሰው ጋር ጊዜ ታሳልፋለህ፣ ታይም ትሰጣለህ፣ አቴንሽን ትሰጣለህ። እግዚአብሔርን እወደዋለሁ ካልክ ያንን አቴንሽን ትሰጠዋለህ ወይ? ካራክተሩን ታውቀዋለህ ወይ? የሚያስደስተው ምንድነው? ይሄን እናውቃለን። ካልሆነ የእግዚአብሔር ፈቃድ ውስጥ መገኘት ከባድ ነው። ሞር ስንወደው ስለሱ እናውቃለን፣ ከሱ ጋር ታይም ይኖረን፣ ጊዜ ይኖረናል። በዛ ውስጥ የሱ ፈቃድ ውስጥ እንገኛለን። ካልሆነ ስተን በኋላ ዞረን መተን እሱ ነው እንደዚህ ያደረገኝ። አንዳንድ ሰዎች በጣም ያሳዝናል። በቃ ውስጣቸው አዝኖ በእግዚአብሔር ልክ የሆነ የሚያረግ ገንዘብ እንዳለው ባለዳ እንደሆነ እግዚአብሔር ባለ ውለታ ያለበት እግዚአብሔር ይሄን ሳያረግልኝ እንዲያድርጎኝ የት አለ እሱ ረስቶኛል ትላለህ። ምንም የሚያረግ እኮ ነገር የለው።
እኛ ራሳችንን ከሱ መስመር የመረጥነው እኛ ራሳችን የራሴ ፈቃድ ይሻለኛል ያልነው ራሳችን እዚህ ጋር ጂሰስ ክራይስት በጣም የገረመኝ ከዛ ከእግዚአብሔር ፈቃድ እንጂ ምንም ይፈራው ነገር የለም እግዚአብሔርን የሚያምኑ አፍሩማል ኮንፊደንሱ ለካ በእግዚአብሔር ፈቃድ ውስጥ መገኘቱ የሰማይ ፈቃድ ውስጥ መገኘቱ ነው ኮንፊደንሱ እንዴት ነው ከዓለም ጋር የምትጣለው በጂሰስ ክራይስት ኦፌንድድ ያለው ነው ሰው እስባ ሊደሮቹ ደበራቸው እነሱን ኤክስፖዝ አደረጋቸው ጭራሽ የማይነካ ነበር ሲነካይ ነበር ካጣተኛ ጋር መቀመጥ የለብም ካጣተኛ ጋር ሄዶ ይቀመጣል ለምጻም ሰው ማለት በሰዓቱ ከሰው ሁሉ አይዶል ሆኖ የሆነ ቦታ የሚቀመጥ ኃጢአተኛ ለምጻም ሄዶ ያቅፋል what ሄዶ በሰንበት ጭራሽ ይፈውሳል everyone offended ሆነ በሱ የሚያደርገው ነገር በሙሉ ያስደነግጣል ምክንያቱም እሱ ፕላኑ ሰው ማስደሰት አይደለም የሰማይ ፈቃድ ምንድነው ሾው በእግዚአብሔር ፈቃድ ውስጥ ስትሆኑ ሚሊየንስ ኦፌንድ ልታረግ ይችላል ዛሬኛ ሚሊየንስ ሰው ማስደሰት ነው የምንፈልገው ማስጨብጨብ ህዝብ ተሰብስቦ አንተን ያጨበጨበ ዋው ነው የምትፈልገው ግን እግዚአብሔር ደስ ይበለው አይበለው እግዚአብሔር ፈቃድ ውስጥ ነኝ አይደለም you don't care ምታየው ይሄንን ነገር ነው ከጂሰስ ክራይስት ላይፍ ግን ምንማረው ህዝብን ያስቆጣ ጓደኞቹን አስቆጥቷል እነ ማርያም እና ማርታ እኮ ፍሬንዶቹ ወዳጆቹ ናቸው ከአራት ቀን በኋላ መጣ እንዴ አላዛር ሳይሞት በፊት አድኖም ነበር እንዴ ግን እስኪሞት ጠብቆ መጣ that means የሰማይ ፈቃድ እንዲሞት ነው የተፈለገው የእግዚአብሔር ፈቃድ እንዲሞትና እግዚአብሔር ክብሩን እንዲያይ የእግዚአብሔርን ግሎሪ እንዲያዩ አላዛር መሞታል ስለዚህ ያንተን ፈቃድ አይደለም የሚያስፈጽመው የሰማይን ፈቃድ ነው የሚያስፈጽመው እዚህ የሰማይን ፈቃድ ስታስፈጽም ሰው ይደብረዋል እዚህ I'm sorry ያልክ የሰማይን ፈቃድ ማስፈጸም I'm sorry ብለህ በእግዚአብሔር መንገድ ውስጥ መሄድ ነው ያለብህ አለቀሰ እኮ ትዝ ይላል አላዛር ሞት I wish ሳይሞት በፊት ቢያስነሳው ደስ ይለዋል ግን ሁሉ ጊዜ የእግዚአብሔር ፈቃድ ምንድነው የሰማይ ፈቃድ ምንድነው ያልተቆጣ ሰው የለም በሰዓቱ ያልተናደደበት ሰው የለም ምክንያቱም ከሱ ምንማረው የእግዚአብሔር ፈቃድ ውስጥ መሆን ለምን ብቻህን አትቀርም ለምን ደጋፊ አታጣም ሰማይ ብቻውን ያጨበጭብልሃል ሰው አይኑር አጠገብ ግን ሰማይ ከጎንህ አለ ሪጀክሽን ትፈራለህ ግን ሪሊ ሰማይ ፈቃድ ውስጥ ከሆንክ ሰው ደበረው አልደበረው የእግዚአብሔር ፈቃድ ውስጥ መሆን ነው የሚያሳስበው ስለዚህ ዛሬ ራሳችንን እንፈትሽ የእውነት አሁን ያለውበት መስመር ሰው ነው የሚያስደስተው እግዚአብሔርን ሰው እንዲያጨበጭብልኝ ነው ብዙ ፎሎዊንግ ለማግኘት ነው አሁን ያለውት ምሰራው ነገር ባይዘይ በክርስትና ኮንቴንት ክሪኤሽን የሚባል ነገር የለም በእግዚአብሔር መንግስት ኮንቴንት ምትለው ነገር የለም ሆሊ ስፒሪት ነው የሚመራ ስለዚህ ብድግ ብለ ኮንቴንት ፎሎወር ለማግኘት ቪው ለማግኘት ምሰራው ነገር የለም የእግዚአብሔር ፈቃድ ውስጥ ነው ወይ እግዚአብሔር ደስተኛ ነው ወይ ባንተ አገልግሎት ባንተ ስራ ባንተ አካይ ያን ጥያቄ ትመልሳለህ ወይ እዚህ የሰው ጭብጨባ የሚሸውድ ከሆነ ከባድ ነው የእግዚአብሔር ፈቃድ ውስጥ አይደለም እዚህ ጂሰስ ክራይስት ያ ሁሉ ጦርነት ሲመጣ የማይፈራው የሰማይ ፈቃድ ውስጥ ነው በዛ ሁሉ ግን አልፈራም በዛ ሁሉ ግን ያንን አገልግሎቱን አላቆም ሚሽኑን አላቆም አሳይመንቱን አላቆም ሪጀክሽን አላስፈራው I don't care ዛሬ ሪጀክሽን እንዳፈሩ የእግዚአብሔር ፈቃድ ውስጥ ካላችሁ ማንንም ሪጀክት ሊያረጋችሁ ይችላል don't worry about it
ትልቁ ጉዳይ የእግዚአብሔር ሐሳብ ውስጥ ነኝ ወይ? the closest family reject ተደረጋል። ምትመካበት የራስ ኮሚኒቲ ሪጀክት ያደርጋል። ብቻ ልትቀር ትችላል። but still የእግዚአብሔር ሐሳብ ውስጥ ነኝ። እግዚአብሔር ሐሳብ ውስጥ ያለ ሰው አያፍርም። አያፍርም። ገባችሁ? በጣም የሚገርመው ሪጀክት አደረጉት። guess what happened? እዛ ጋር ቁጭ ብሎ እኮ ቫልዩ የማይደረግበት ቦታ አልቆየም። ምንድነው ያደረገው? ላጥ ብሎ ወደ ገሊላ ሄደ። ብራዘር ፒስ አልተመቻችሁም? አዎ አትፈልጉኝም? ራይት yes ይመቻችሁ። I'm going peace out። ወደ ገሊላ ሄደ። በጣም የሚገርመው ገሊላ ማቴዎስ ወንጌል ምዕራፍ 4 ላይ የአሕዛብ ገሊላ ጭራሽ የሄደበት ቅፍርናሆም የሚባል ከተማ ነው። እና ናዝሬት አግሪካልቸራል ቪሌጅ ነች። ትንሽዬ ቪሌጅ ነች ናዝሬት። ከዛ ሪጀክት ሲደረግ የት እንደሄደ ታውቃለህ? ሰፊ ፊሽንግ ታውን the great fishing town ቅፍርናሆም የምትባለው ከተማ ቢች ዳር ነች። እንደውም ኢንተርናሽናል አደረጉት። ከሎካል ወጥቶ ኢንተርናሽናል ሆነ። bro I feel like Capernaum is like Cape Town በላት በቃ አስባ እዚህ ያለበት ሪጀክት ስትደረግ ጭራሽ ለሰፊው ኔሽን ለተቀበሉት ይላል የአሕዛብ ገሊላ በጨለማ የነበሩ ብርሃንን አዩ። ጂሰስን ሲቀበሉ ብርሃንን ተቀበሉ። እነዚህ እኮ ፋሚሊያሪቲ ነው። በቃ እናውቀዋለን። ይሄ ዮሴፍ ልጅ አይደል? እነዛ ተቀበሉት፣ ግን ብርሃንን አዩ። ጭራሽ አሕዛብ አመኑ። ሮሜ ላይ የተናገረው ቃል በእምነት ስላመኑ ጻድቅ ሆኑ፣ ጽድቅ የእግዚአብሔር ጽድቅ ተባሉ። እነዚህ ግን በትራዲሽን ስላመኑ ሕግ ላይ አልደረሱም፣ ጽድቅ ላይ አልደረሱም። ጭራሽ ተሰናከሉበት። እነዛ ዳኑበት፣ እነዚህ ተሰናከሉበት። አይገርምም? I don't care ቸርች ልታድግ ትችላል። every day Sunday ልትሄድ ትችላል። ግን ጂሰስ ክራይስት ጋራ ሪሌሽንሺፕ ከሌለ ካልተቀበልከው ፋሚሊያሪቲ ነው። እኔ ቸርች ነው ያደግኩት፣ ዘመኔን በሙሉ የፓስተር ልጅ ነኝ ብትል ምንም አይጠቅምም። ፋሚሊያሪቲ ሪጀክሽን እንለዋለን። በቃ እኔ ለመድኩት ነው በሚል ትስታለህ፣ ትሰናከልበታለህ። አንተ ጭራሽ አንተ ትሰናከልበታለህ። ምን ዘመኔን ያገለገልኩ ምን አገኘው እዚህ? ምንም ያረጋልኝ። ተለማምደዋል፣ ልምምድ ላይ ነው። አዲስ የሚቀበለው አሁን ላይ ግን ብርሃንን ያያል፣ ጭራሽ ይድናል። አሁን ያለው አሕዛብ ብሮ ጀንታይልስ ቅፍርናሆም አሕዛብ ናቸው። ለነሱ ለኔሽን ሄደ። እንዴት እንደምንሸወድ አይገርም? እናውቀዋለን። አይ ኖ ዩ ባይዞ ለዛ ነው ጠገባችሁ ያለ ሰው ያውቃችኋል። ሰፈራችሁን፣ ውሏችሁን፣ አድሬሳችሁን ያውቀዋል። ግን ውስጣችሁ ያለውን ጊፍት አያውቀው። የመጣችሁበትን መንገድ ያውቀዋል፣ ህይወታችሁን ያውቀዋል። ግን ውስጣችሁ እግዚአብሔር ያስቀመጠውን ጊፍት አያውቀው። ለዛ ነው ቫልዩድ ያልሆናችሁበት ቦታ ዶንት ስቴይ። ጂሰስ ክራይስት ራሱ አዛ አልቆየም። ቫልዩ የማይደረግበት ቦታ አልቆየም። ሌሎች ኔሽን ኢንተርናሽናሊ አክሰፕት ያደረጉት ተጠቀሙ። ሙቭ ኦን ጋይስ ዋትኤቨር። አሁን ያላችሁበት ቦታ ላይ ሰዎች ቫልዩ ካላረጓችሁ ትቀጥላላችሁ። ሌላ በእናንተ ጊፍት የሚያምን ሌላ ሰው አለ። ኢንተርናሽናል ናችሁ። ጭራሽ
ሪጀክትድ ከሆናችሁ እንደውም እድለኛ ናችሁ። የሚገርም ሌላ ታሪክ አለ ማለት ነው ከጀርባ ኢንተርናሽናል ልትሆኑ። ኮንግራቹሌሽን በለው እስቲ በሆነ ከጎን ያለው if you are rejected አልሆንክም አንተ። ያ በጣም እድለኛ ናችሁ ሪጀክትድ ከሆናችሁ። አክሴፕት ካልተደረጋችሁ ያላችሁበት ቦታ ቫልዩ ካልተደረጋችሁ ማን እንደናንተ እድለኛ የለም። ፈቀቅ ብላችሁ ሂዱ። በሚገርም ነገር እግዚአብሔር በእናንተ የሚሰራው ስራ አለ። ያ ሪጀክሽን ጠቀመው ጂሰስ ክራይስትን ተመቸው። እንደው አሜን የመጨረሻ ተመቸው። ፎሎዊንጉ ጨመረ፣ ኢንፍሉዌንሱ ጨመረ። ህዝብ በጠቅላላ ገና ገሊላ ሲገባ ስለሱ ነው የሚነገረው። በጨለማ ያለ ህዝብ በጠቅላላ ብርሃንን አየ። የሚገርም ኢንፍሉዌንስ። አንድ ፎሎዊንግ ያልነበረው ጂሰስ ክራይስት እዛ ጋር ግን በራሱ ይተማመን ነበር 100%። የተጻፈው this is my assignment ብሉ አልተቀበሉትም፣ ሄደ። እዛ ግን በጣም የሚገርም ክራውድ ይከተሉት ነበር። ፎሎወር ያፈራው እዛ ነው። ደቀ መዛሙርት በጠቅላላ የተከተሉት እዛ ነው። እንደ አዲስ ስራውን የጀመረው እዛ ነው ፈቀቅ ብሎ። ገስዋት በመጨረሻ የምምላችሁ ነገር ምን እንደሆነ ታውቃላችሁ? አንዳንድ ሰው ሪጀክሽንን አልፎ ያን መከራ አልፎ እግዚአብሔር ስኬት ላይ ካደረሰው በኋላ ስኬትን እንደማኔጅ ማድረግ ይችላል። በጣም በብዙ መከራ ሪጀክሽን አልፎ እግዚአብሔር ትልቅ ደረጃ አድርሶት ፖፑላር ሆኖ ፌመስ ሆኖ እንዴት ማኔጅ ማድረግ እንዳለበት አያውቅም። እዛ ደረጃ ደርሶ ፌል ያደርጋል። እዛ ደረጃ ደርሶ የእግዚአብሔርን ፈቃድ ያቆማል። ከእግዚአብሔር ድምፅ መስማት ያቆማል። የእግዚአብሔርን ዓላማ እዛ ጋር ያቆማል። ፖፑላሪቲን ማኔጅ ማድረግ ይከብዳል። እውቅና ሲመጣ፣ ገንዘብ ሲመጣ፣ ስልጣን ሲመጣ ያንን ማኔጅ ማድረግ ይከብደናል። አይገርማችሁ? በጣም የሚገርመው እዚህ ጋር ጂሰስ ክራይስት ቅፍርናሆም ተመችቶታል። ፎሎዊንግ አለ፣ ኢንፍሉዌንስ አለ፣ ህዝብ እየተከተለው ነው። በጣም ሪስፔክትድ ነው። እዛ በራሱ ሀገር ያደገበት ሀገር ያልተቀበሉት እዚህ ተቀብለውት ምን ኤቭሪቲንግ ተመችቶታል። እንገስዋት መጡ። ላንተ እዚህ መሆን ይሻላል፣ ባክህ ቆይ እዚህ፣ ላንተ በዚህ ቦታ መሆን ይሻላል አሉት። መጥተው በቃ እዚህ ነው መቆየት ያለ፣ እዚህ ነው መኖር ያለብህ። በቃ ይኸው ህዝቡ ተቀብሏል፣ ኢንፍሉዌንስ ጨምሯል፣ ተቀባይነት አለ፣ ታምራት እየተደረገ ነው፣ ቢግ ፎሎዊንግ ህዝብ አለ። ለምን አትቆይም እዚህ? በቃ ስቴይ ብሮ። የሱ መልስ ነው የሚገርም። ና I'm not staying። ሌሎች ከተሞች ይህንን ወንጌል እሰብክ ዘንድ ይገባኛል። I'm not staying here because ሚሽን አለኝ፣ የመጣሁበት አሳይመንት አለኝ። ያን ጋር እዛ ላይ ነው የምቆየው። ዋናው አሳይመንቴ ነው፣ ምቾት አይደለም። በጣም የገረመኝ ጂሰስ ክራይስት ሪጀክሽን አላስቆመው፣ ፖፑላሪቲ አላስቆመው። አንዳንዶቻችን ሪጀክሽን ፈርተን እግዚአብሔር የሰጠንን አሳይመንት አቁመናል፣ መቀጠል ከብዶናል። ያን ደግሞ ያለፉ ሰዎች ፖፑላሪቲ ላይ ደርሰው እግዚአብሔርን ድምፅ መስማት አቆማል። በቃኝ፣ I will stay here። ሁሉ ነገር አለ፣ ኢንፍሉዌንስ አለኝ፣ ፎሎዊንግ አለኝ፣ በሰው ዘንድ ተቀባይነት አለኝ። I don't care እግዚአብሔር ተናገረኝ አልተናገረኝ። You see, that's the dangerous part. We don't even know
ከእግዚአብሔር ጋራ ኮሚኒኬሽን ብዙ ያቆሙ ሰዎች አሉ። but still they are pastoring, still they are leading። እግዚአብሔር ጋር long time disconnected የሆኑ ሰዎች አሉ። ልክ እንደ ሳውል ስቧል። ሳውል እኮ already እግዚአብሔር ሪጀክት አድርጎት ረጅም ዓመት እኮ መሪ ነበር። ከእግዚአብሔር ጋር እኮ ኮሚኒኬሽኑን አቆሞ long time የሰማይ መንግስት እኮ ፋየር አድርጎታል long time፣ ግን still leader። እንደዛ ልትሆን ትችላለህ። still leader ነኝ፣ still I got the influence፣ still ሰዎች ይወዱኛል ልትል ትችላለህ። ግን የሰማይ መንግስት already ፋየር አድርጓል። you're not connected anymore። የእግዚአብሔርን ድምጽ መስማት አቁማል። በእግዚአብሔር ፈቃድ ውስጥ አይደለም። በቃ በጣም ዴንጀረስ ፓርቱ ይሄ። ለዛ ነው ዛሬ ራሳችንን መፈተሽ አለብን። የእውነት የእግዚአብሔር ፈቃድ ውስጥ ነኝ ወይ? የእውነት አሁን ያለውበት ህይወት የእግዚአብሔር ሐሳብ ነው ወይ? ካልሆነ ራሱ እግዚአብሔር ልንሰናከልበት በራሳችን መንገድ ሄደን መስዳብ ከሆነም በኋላ ነገሮች ከተበላሹ በኋላ እግዚአብሔር እንዲያደረገኝ ልንን። ለዛ ነው እግዚአብሔር ዛሬ ይመርምረን፣ ውስጣችንን ይየው፣ የሱ ፈቃድ ውስጥ ያስገባን። በጣም ከባዱ ነገር ይሄ ነው። ዛሬ እግዚአብሔርን እንወደዋለን። ብትወዱኝ ትእዛዜን ጠብቁ፣ የእውነት የምትወዱኝ ከሆነ በእኔ ፈቃድ ውስጥ ግቡ እያለን ነው። ዝም ብሎ ለአፍ ወዳለው ኢየሱስ ኢየሱስ ማለት አይደለም። ትእዛዙን የሱ ፈቃድ ውስጥ እዛ ውስጥ ትገባለህ። እስቲ የሱን ጉዳይ ታስፈጽማለህ ነው? የራስህ ጉዳይ አስፈጻሚ ነው? የሰዎችን ጉዳይ አስፈጻሚ ነው? ዛሬ ቻሌንጅ ማረጋችሁ ራሳችንን እንይ። እስቲ ከሱ ጋር ጊዜ እናሳልፍ። ይመርምረን፣ ይውቀሰን። ሆሊ ስፒሪት ይውቀሰን። ቆም ብለን ራሳችንን እንይ። ወዴት እየሄድኩ ነው? የእውነት እግዚአብሔርን ድምጽ አቁሜ መስማት አቁሜ ያለው እየተናገረኝ አይደለም? ከዚህ በኋላ የሱ ፈቃድ ውስጥ አይደለም? ምን ውስጥ ነኝ? የራሴን ጉዳይ የራሴን ፈቃድ እያስፈጸምኩ ነው? ታስ ዴንጀረስ። መጨረሻው አምር በራሱ በኢየሱስ ልንሰናከል። ዛሬ እግዚአብሔር ይርዳን በእውነት the mighty name of Jesus። የእውነት እግዚአብሔር ውስጣችንን ይመርምረው፣ በሱ ፍቃድ ውስጥ ያስገባን፣ በሱ ዓላማ ውስጥ ያስገባን። ጊዜ እንሰጠዋለን። እግዚአብሔር ጊዜ ከሰጠነው is available anytime። ያን ሪሌሽንሺፑን ይፈልገዋል ዛሬ፣ ፐርሰናል ሪሌሽንሺፕ፣ ሌላው አይደለም። አገልግሎቱ በኋላ ይደርሳል፣ ቢዝነሱ በኋላ ይደርሳል። አንዳንድ ሰዎች ለእግዚአብሔር ያገለገልኩ ነው ብሎ ጭራሽ ቢዚ ሆነዋል። እግዚአብሔር እኮ ጭራሽ እኮ ሚላቸውን አይሰሙት። እግዚአብሔር ጋር ጭራሽ ኮሚኒኬሽን ቆሟል። ጭራሽ ኮሬት እንደሆናቸው አያውቃቸውም ይላቸዋል እኮ ሆነ ሳለ፣ ግን they are busy ለእግዚአብሔር ያገለገሉ። እግዚአብሔር ይርዳን፣ ውስጣችንን ይመርምረው፣ አስተሳሰባችንን ይቀይረው፣ ማይንድ ሴታችን ይቀየር፣ ልባችን ይቀየር፣ ወደሱ እንቅረብ፣ ከሱ ጋር ጊዜ ይኑረን። እግዚአብሔር ይርዳን። ተባረኩልኝ። I'll see you next week። ይቀጥላል። እንደ ኢየሱስ የሚለው ተከታታይ ትምህርት ይቀጥላል። ባይብልን ኮፊ ኮሚኒቲ አለን፣ ፎርም አለ፣ ባዮ ላይ አለ። ገብታችሁ in Bible and Coffee community join አድርጉ። I love you guys. See you next week.